ጋሽዬ አዲስ አበባ ሊገባ ነው። አብርሽ በተጠንቀቅ ጠብቅ። እንግዲህ ጉድ ፈላ። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛ። እንግዲህ ጋሽዬ ከዚህ በላይ መታገስ አልቻለም። የምር ትዕግስቱ አልቋልና አብርሽና ሩታ ደግሞ የሚያደርጉትን ነገር ታያላችሁ። ሩታ ከይስሐቅ ጋር ትሄዳለች፣ አብርሽ ደግሞ ከፍቅር ጋር። ሰሞኑን ትቶ ነበር አብርሽ፣ ያው ጸጥ ብሎ ነበረ። ነገር ግን ትናንትና ደግሞ ከፍቅር ጋር መጥተዋል ማለት ነው። እኔ በጣም የምገረመው ነገር ከፍቅር ጋር ሲሆን የሚስቀው ሳቅ የምሬን እንብላችሁ በጣም ከት ብሎ ነው የሚስቀው። የሆነ ከልቡ ነው ይሄ ልጅ የሚስቀው ወይንስ ደግሞ ሩታን ለማስቀናት ነው ላለው አንዳንዴ በጣም ነው ደስተኛ የሚሆነው፣ በጣም ነው የሚስቀው። እና እንግዲህ ያው እንደተጣሉ ሰሞን አካባቢ ጋሽዬ በቃ መሄድ አለብኝ እኔ ነው የማስታርቃቸው፣ ምን እየሆኑ ነው? ትዳር እንደዚህ ነው ወይ? ስለዚህ እኔ መሄድ አለብኝ ከፈጣሪ ጋር ሁኜ እርቅን እፈጽመዋለሁ፣ አብርሽ ደግሞ እንደዚህ የተበተውን አሳየዋለሁ እያለ ነበር። እና ግን በመካከል ጋሽዬን ማስገባት አልፈለጉም። ምንድን ነው ስራ እየሰሩ ስለሆነ በቃ ስራቸውን እንዲያቋርጥ ስላልፈለጉ እሱን ከመንገዳቸው አስወጡት ማለት ነው። ስልክ የማያነሱለትም፣ ሲደውልለት ስልካቸው ዝግ ነው። በጣም ተብተውበታል። እና አሁን አዲስ አበባ መጥቶ ልክ ሊያስገባቸው ነው ያስገባቸው። እውነት በጣም በጣም ነው ያበዙት ማለት ነው። እና እንግዲህ እኔ የአብርሽና የሩታ እርቅ እንዴት እንደሆነ ፈጣሪ ብቻ ነው የሚያውቀው። ማለት ሩታ ሊሄድ ነው 2 ቀን 3 ቀን የቀረኝ እያለች ነው። አብርሽም ደግሞ እንደገና ከፍቅር ጋር ጀምሯል። ስለዚህ እንዴትና እንዴት እየሆነ እንደሆነ አናውቅም። ጋሽዬ አዲስ አበባ ሲመጣ ብቻ ነው ልናውቅ የምንችለው። ግን የምር እናንተ አብርሽና ሩታ ማለት ነው እናት አባታችሁ ቲክቶክ ላይ እንዴት እየሆኑ እንደሆነ ታውቃላችሁ። ሩታ እናትሽ እንዴት እየተዘቀዘቀች እንደሆነ ታውቂያለሽ። ይህን ሁሉ እያያችሁ ግን እውነት እኔ እንጃ። አንዳንዴ ልጅ በቤተሰቡ ሲከበር ነው ደስ የሚለው እንጂ ልጅ በቤተሰቡ ሲሰደብ ሲዘለፍ ምኑ ያስደስታል? ትንሽ አይከብድም? በጣም ነው የሚከብደው። ከምንም በላይ የቤተሰቦቻችሁን ክብር ጠብቁላቸው። በእርግጥ ስራ እየሰራችሁ ነው እየተባላችሁ ነው። እንግዲህ እኔ አንዳንዴ ጸባቸውን ሳየው የሆነ የምር ይመስለኛል። እንደገናም ደግሞ የሆነ በተለያየ ቪዲዮ ስታያችሁ ደግሞ የሆነ ቀልድ የያዙ ስራ የያዙ ነገር ነው የሚመስለው። እና የትኛው ላይ ጸንታችሁ መቆም እንዳለባችሁ ራሱ አታውቁም ለመፍረድ ራሱ። ነገር ግን ምንም ስሩ ምንም ማለት ነው የቤተሰብ ክብር አይቀድምም ወይ? ክብር ይቀድማል። ከምንም በላይ ክብር ነው የሚቀድመው። እና ቤተሰቦቻችሁ በእናንተ ምክንያት እየተሰደቡ ነው፣ በእናንተ ምክንያት እየተዘቀዘቁ ነው። ይሄን ሁሉ እያያችሁ ይሄን ያክል ጊዜ መቆየታችሁ ራሱ ስህተት ነው። የምሬን ነው። ስለዚህ እንግዲህ ጋሽዬ መጥቶ ሰላም ይፈጥራል አይፈጥርም የሚለውን ነገር በኤፍሬም ዩቲዩብ እናያለን። እንግዲህ ማታ ላይ ይመጣሉ። አዲስ አበባ ይመጣል አይመጣም የሚለው ገና አጠራጣሪ ነው። ኤፍሬም ቡታጅራ ልሄድ ነው እያለ ነበረ። አብርሽ ደግሞ ተዘጋጅ። እንግዲህ ያው በፊት እኮ አብርሽ፣ ሀይሚ፣ ኤፍሬም ጋሽዬን እንዴት እንደሚፈሩት የነበረ የምር በጣም ነበር የሚያከብሩት። ጋሽዬ አይሆንም ካለ አይሆንም ነው በቃ፣ ምንም ነገር ማድረግ አይፈልጉም። እና አሁን ግን አብርሽ እኔ እንጃ ምን እንደቀየረው አላውቅም። ይሄን ያክል ጊዜ ጋሽዬን ያለማውራት ስልክ ያለማንሳት በጣም ይከብዳል። እና በዛ ከማን ነበረ ከማርክ ዩቲዩብ ላይ ጋሽዬ በጣም ነበር ሲቆጣ የነበረው። ስልኩንም አያነሳልኝም፣ ካስታረኳቸው በኋላ እኔ እና እሱ ሂሳባችን እንተያያለን እያለ ነበር ሁላና ጥሩ አይደለም። በዚህን ያክል ቤተሰብ ማሳዘን፣ ቤተሰብ ማስለቀስ። እንግዲህ እናትም እያለቀሰች ነው አብርሽ። ከዚህ በኋላ ቢበቃ ይሻላል ብዬ አስባለሁ እንደኔ።